ሰናይ ሰናይ የሺማርት የአይንዎ ሲሳይ ምርጥ ጥሬ ስጋ በደንብ አለኛ ጋ የሺ ጤፍ እንጀራ ዝናው የሚጠራ ለባልትና ውጤት የሺናት እመቤት የሺማርት ብቅላለ ነፃ መጠጥ አለ ጣፋጭ ኬክ የሺማርት ያማርጡ በአይነት በጣም ለቸኮለ ድራይቭ ትሩም አለ የሺማርት ከገዙ ያተርፋሉ ብዙ ለፍጥነት ለጥራት ምን ጊዜም የሺማርት ሌባ ቀጥል ወጣልኝ ሄሮጣ ብያለሁ እንዴት ነህ ትልቁ ወንድሜ ወይ እናቴ በአንድ አመት ተኩል ነው መበልጥ እንዲሁ ተዳከምኩኝ እንጂ ምን ነው ደህና አይደለሽም እንዴ አረ ደህና ነን ምን እንሆናለን ብለህ ነው ገንዘቡን ሰርቶ የሚያመጣው ሌላ እሱ ትኩሱን እየበላ ምን ይሆናል ብለህ ነው ተጨማሪ ብር ፈልጋለሁ አይ ታዲያ እኮ እኔ ነገ ወደ ዱባይ መሄዴ ነው 150 ሺህ ብር እኮ ነው ያልሻለሽው አይ ለምርቃቷም ሳልመጣ አሁንም መታላት ታገኘኝ ብዬ ነው እንጂ እሱማ ቢኒያም ሄዶ ጠዋት ያመጣታል የምልህ ወንድምዬ ጎረቤቶቻችን ነትብለጽና ኪዳን ደህና ናቸው ደበለብ ሰላም በልልኝ እባክህ መጥቼ እስካያቸው ድረስ እሺ ወንድምዬ አሜን ሰውላችሁ ተናገር እንጂ ምንድነው ለኔ ለልጅሽ ብለሽ ከሀገር ተንከራተሽ የዱባይ በረሃን አቋርጠሽ ነግደሽ ያጠራቀምሽውን ገንዘብ አመዳረም ደግሞ የሳትነሽን ቁልፍ አስቀርጪ እንደ ሌባ እንደ ባዳ ሰው
ከአንቺ እንዳልተፈጠርኩ ካዝናሽን ባዶ እኔ ጌታ አንዴ 5,000 ብር 4,000 ብር እኮ አረባማ አፈሪሁን ደግሞ እዛ ሲኔ ላይ የነበረ 28 ታዲያ እኮ ሰው አይደለሁም ማለት አረባማ እኮ አረባማ ማም አሁን ሁሉ ነገር የምነግርሽ ከሰለቸኝ ሁሉንም ነገር ትቼ ተቀይሬያለሁ፣ ተለውጫለሁ። የኔ መሳፍንት የኔ መሳፍ ታርሟል። እና ማም አንድ ነገር ብቻ ነው የምጠይቅሽ። ምንድን ነው ደግሞ? ከዚህ በኋላ ምን ነገር ላላስቸግርሽ፣ በቃ ራሴን ለውጬ ራሴን የምችልበት 150 ሺህ ብቻ ነው ካንቺ የምፈልገው። 150 ሺህ ብር የኔ መሳፍንት ታርሟል። ይስጡት እትዬ። የኔ መሳፍንት ማማ አንድ በያት። እኔና እሷን ምናችን ተመሳስሎ ነው የኔ መሳፍንት የኔ መሳይ የምትል? ቢኒያም አክስትህ እኮ ነው። እና ብትሆንስ? አቤት ቁጣው ሲያምር ቁርጥ አባቱን እኮ ነው። አይደግሰው አንድ ነገር ልንገርሽ፣ እኔ አባቴን እወደዋለሁ። የማውቀው አባትና እናቴን ብቻ። ዘመድ ምናምን ገለመሌ እያላችሁ ልቤን አታድክሙት። ማንንም አልፈልግማ። እናንተ ከማን ተፈጠረ? ምን አገባኝ? ማን በቃ ጭቅጭቁን ተይና በቃ ብሩን። አረ ሰው ጠልቶ ገንዘብ መውደድ በዘራችንም የለም። ዘመድ አልወድም ነው ያልከኝ አይደል? አዎ አልወድም። እኔ ደግሞ ገንዘብ መስጠት አልወድም። ኧረ እትዬ ኧረ ተው። አልሰጥም። አሰጪኝ አልሰጥም። አሰጪኝ አልሰጥም። አትስጪ። ለ150 ሺህ ብር ብዬ ማላቃቸውን ዘመድ ተብዮች አልወድም። በቃ እኔ ዘመድ አልወድም። አትስጪ። ከፈለግሽ ደግሞ አትጠይቂ። ኧረ እትዬ ይስጡት። ተመለስ ልበለው። አንቺ ደግሞ የምን ማርከፍከፍ ነው? ሂጂና ቡናውን አፍይ። አባቱን እኮ ሲናገር ሺ ጀግና ይመልሰው። እታለ ይሄንን ለእኔ ነው የምትነግሪኝ? ሂጂና ቡናውን አፍይ። እጅህን ስጥ አለኝ ፈረንጅ። እጅ ተይዞ ሊወሰድ ምንጃ ያለው የሰዓት ሰደድ አያውቅም ኖሯል ክንዴ እንደሚያነድ። ማን ነው እባክህ እንደዚህ ያለ? መቼም ኃይለኛ ጡንቺስት መሆን አለበት ወይ ደግሞ የከባድ ሚዛን ሻምፒዮን ቦክሰኛ መሆን አለባቸው። ታውቃለህ፣ አይምሮን ለማበልጸግ በቂ የሆነ ተመጣጣኝ ምግብ በልተዋል ማለት ነው። ሄኒ ጡንችኛ። ኧረ እባክህ የሎሬት ጸጋዬ ገብረመድህን ግጥም ነው። ማን ናቸው እሳቸው? ሎሬት ጸጋዬ ገብረመድህን የስጋ ጡንቸኛ ሳይሆን በሰባ ብዕር ጡንቸኛዋና ኃይለኛዋን የሚያረበተብቱ ጀግና ሰው ማለት ሚሳይል ታንክ ምናምን አላቸው። አንድዬ ቆይ መቼ ነው ነገር የሚገባ? ይላክ እኔ ነገረኛ አይደለም፣ ስፖርተኛ ነኝ፣ ጡንቺስት። ይኸው ሲደርድሯል እኮ ይኸው ሲነጥር ሳኮ በለውት እስታይም ተከፋፍለው እዚህ ላይ ደግሞ ይበላበታል። በሷችንን በናቱ ላይ ይመጣል። እንዴት ነኝ? ለውጥ የለኝም። ፈጣን ለውጥ ነው ያለ አንተ። በጣም አለሁልሽ። ሄኒ
መረብ ጠቅሰያት ቺክ መሳኩ እንዴ ወያል ተግባብቶ በኔ ላይ ነው ሙሉት ይዛ አሃ ለካ ቲያትር እየተለማመድክ ነው። ደውለች ይወጣ ደውላ ነበርና 150 ሺህ ብር ያስፈልገኛል። 150 ሺህ ብር 150 ሺህ ብር እንደ ባለፈው ሳምንት 4 ሺህ ብር ወስደህ ታዲያ አሃ እቺ ልጅ የግል ባንክ አላት። የግል ባንክ አለ እንዴ? ሄሎ ይዊ ሻወር እየወሰድኩ ነበር ለዛ ነው ያላነሳሁልሽ። አዎ ማለት አግኝቼሽ ተገናኝተን እናወራ ብዬ ዛሬ አዎ እሺ ውይ እሺ እጂ ለምድ አንድዬ ቴ ቆይ አንተ መቼ ነው ነገር የሚገባ ነገር እየፈለከኝ ነው እንዴ? ነገር እየፈለከኝ ነው እንዴ? ወይ አልተግባብቶ ለሄደ መፋጠጥ ያለኝ አማራጭ መፋጠጥ ብቻ። ነገር እየፈለከኝ ነው እንዴ? ወይ አልተግባብቶ ቢኒ ወይ በእውነት አንተ ማስቸገር ፈልጌ አይደለም፣ ግን አይከብድም። አንድ እህቴን አይን እያየ ስትሞት መመልከት አይከብድም? ይከብዳል። ይውይ ለሕክምና የሚያስፈልጋት 250 ሺህ አካባቢ ነው። አባቴም እናቴም እኔም ጓደኞቼ አንተ የሰጠኸኝ 40 ሺህ ብር ጨምሮ 100 ሺህ ብር ብቻ ቀሪውን 150 ሺህ ብር ለማግኘት አስፈላጊውን ሁሉ መስዋዕትነት ለመክፈል ወስኛለሁ። ሚኪ አብሮ አደጌ ዶክተሩ ያ ልብስ ገዝቶ አዎ እራት ልጋብዝሽ የሚልሽ? አዎ 150 ሺህ ብር ልስጥሽ ብሎኝ መቀበል ባልፈልግ ልቀበለው። ለምን ትቀበያለሽ? ለምን ትቀበያለሽ? ማለቴ አዎ ከሰጠሽ ተቀበይ። አንድ ሚኪ ነው። አዎ ሚኪ እዚህ ምን ይሰራል? ሳንወድ በግዳችን ታሪካችንና እውነታችን እየተቀየረ ነው። ሚኪ በትክክል የእህቴን ህይወት የሚያድን ሰው ነው።
ቀለበት እንድናስር ጠይቆኛል። እዚህ ትቆያለሽ? አይ ምንም የሚያቆየኝ ጉዳይ የለም። ትሰማኛለህ? ከህይወትም ከኔም ህይወት ራቅ። ጥሩ መክፈል ከቻልክ እርቅልሃለሁ። ዳሴት ችግር የለም፣ መክፈልማ እችላለሁ። እሺ ተወን በቃ። ገደሉኝ እኮ በሳቅ። ለውሌ ሁሉን አፍላ እንዴት ትጠጣለህ? ሽፈንድሻውን ብላ አልበላም አልኩሻል። መቼ አልበላም አልካት? አሁን አልኳት አልበላም። ታዲያ ቀርማኝ ህሉፍ ደውሎ ነበር። ማን ነው እንዴ? አሁንስ አበዛኸው። ወንድሜ ነው አጎትህ። እና ምን ሰማር ነገ ትመጣለች። እና ምን ላድርግ? ትቀበላታለህ? ሄደ ማ እኔ አይ አሁን ቆንጆ ቀልድ ቀልደች። አይሽ ቅድም ከምታሽካኪያው ነበር መሳቅ ያለብሽ። ግን መኳንንቴ የእናትህን ማትዛዝ እኮ ማክበር አለብን። 150 ሺህ ብሩን የምትፈልግ ከሆነ እኔ 1 ወር ወይም 1 ወር ከ15 ቀን ልቆይ እችላለሁ። ስለዚህ ሰማሃርን አገሪቷን ያለ የምትፈልገውን ቦታ ሁላ ማስጎብኘትና ማሳየት አለብህ። ጎሽ እትዬ ይኸው ድጎማውን ቆሞ የለ ይንገሩት። ከሄዱ በኋላ ላይ ገንዘብ እንዳይጠይቀኝ። ጨዋታ እሺ ማሰሪያ ያገኘሽ ማለት ነው። እማንታይ ኩንካ ዋይ ታኮን ደከ ድያ ሰማሃለ ግን ድማ መኻከ ከሓስቡ ከለኹ ጣዕሚ ፈርሕ ናበይ ዝኸይድ መሲሉካዩ ናባሕቲ ናይ ገዛእ ኮይ ዝኸይድ ደሞ ወርሂ ወላ 15 መዓልቲ አይጸንዩ። እሺ ሙንታይ ትገብር? ተዋና መስሪያ ቤት ዘሎ ኣብ አዲስ አበባ እዩ። ሰማሃለ ይርድአኒ እኮ ግን ድማ ኣብዚ ዓዲ ንብረት ኣለና። አዲስ አበባ ከካብ ትቁፀሪት ኣብዚ ኮንክ ትሰርሕ ኢለ እኮ ግርማይ ቅድመ ሀዚ ተዘራሪብና ኢና እዚህና ህይወቴ መንገድ እዩ። በራሴ መንገድ ተጉዤ ስኬታማ መሆን ፈልጋለሁ። ብቻ ተረዳኝ። ይርድአክ እኮ የሰማሃለ ግን ድማ መካርካ ክሓስቦ ከለኹ ስለትናፍቀኒ እኮ እዩ።
ሄሎ ኧረ ተው አንዱ አለ ኧረ በእናትህ ኧረ ወይ ስሙ ገዛ ስሙ አይልታችን በራሴ ስም ቃይሱ እንዴት እንደምታምሪ የኔ ቆንጆ በስመ አብ በልክሽ የተሰራ ምርጥ ቀሚስ በጣም ነው የወደድኩት። የኔ ቆንጆ በጣም ነው የሚያምረው። ስንት ልቀጥ የኔ ቆንጆ? 1700 ብር ነው ከቦታው የመጣሁት የኔ ማር 100 ብር ብቻ ነው ያተረፍኩት። ኦኬ በጣም ነው የወደድኩት ሜሪዬ። እንዴ 200 ብር እኮ ትርፍ ሰጥተሽኛል። ምን ችግር አለው? ሜሪ ጓደኛ አይደለሽ እንዴ? ልትከስሪብኝማ አልፈልግም። ገና ስንት ነገር አለ። ቬሎ ገዝቼ ድርሽ የለ እንዴ? አደራህን ፈጣሪ፣ አደራህን አባቴ፣ አደራህን የኔ ጌታ የዛሬን ጩኸቴን ስማኝ። በእናትህ ጸልይልኝ። ኧረ ጸልይልሃለሁ፣ ታልፋለህ። እነሆ ቲያትር ቤቱ ለመቅጠር የሚፈልገው 3 ሰው ብቻ ነው። እነሆ ከ120 ተወዳዳሪዎች የቀረነው 40 ብቻ ነን። እነሆ በዛሬው ፈተና ደግሞ ሌሎቻችን ወድቀን 10 እንቀራለን። አደራህን ጌታ። እነሆ ጸልይልሃለሁ፣ ታልፋለህ። እንዴት ነው ይሄ ለውጥ ምናምን አይታይሽ? የሚገርም ለውጥ ነው ያለው። ቅርጽ ምናምን ሼፕ ፈጣለሁ። አይዞህ ታልፋለህ። ጸልይልሃለሁ። ግን እንደው ይሄ ህልም ተሳክቶልህ ቲያትር ቤት ተቀጥረህ እጅህን ስጣለኝ ፈረንጅ እጅ ተይዞ ሊወሰድ ምን እጅ አለው የሳት አቅም እንዴ ክንዴ እንደሚያነድ ሪላ ምን አይነት እዳ ውስጥ ነው የገባሁት? እዳ ውስጥ ነው። ምንድነው? ይሄን 150 ሺህ ብር ማዘር ለኔ ለመስጠት ከኤርፖርት ዘመድ ተቀበል። ተቀበላ? እኔ ነኝ ዘመድ የምቀበለው? እኔ የትም ይናፍቁኝን የትም አውቃቸውን ዘመዶች ነው የምቀበለው። ደግሞ እኮ የምትቆየው 1 ወር ከ15 ቀን 1 ወር ከ15 ቀን የት ይዣት ልሄድ ነው? እባክህ ይዛት ና እንዴ ታካብዳለህ እንዴ? 1 ወር ከ15 ቀን እንደምንም ታግሼ 150 ሺህ ብር ብቻ እጄ ላይ ግባ። ከዛ በኋላ ማረገው ነው የምቀው። ችግር የለውም። በዚህ ፎቶ እንዴት አድርጌ ነው ማግኘት? እንዴ እቺ ነፃ ልጅ ታዲያ ምን አስጨነቀ? ህፃን ልጅ መሆኗን እያየህ ጠዋት ስትወጣ ህፃናት ማቆያ ታቆያታለህ፣ ማታ ስትመለስ ይዛት ትመጣለህ። ከ15 ቀን እንደምንም ታግሼ ብሩ ብቻ እጄ ላይ ነው። ከዛ በኋላ ማድረገው ያውቃለሁ። ኧረ ቢኒ ተረጋጋ። ተቃጥለህ ሞትክ እኮ። በእናትህ ሆኜ አንተ
ሰማራ አንቺ ነሽ? ቢኒያም? ያ እንኳን ደህና ቆየኸኝ። ምን ልትሆኝ? እንኳን በደህና ወደ አዲስ አበባ መጣሽ። ፎቶሽ እና አንቺ ግን አትመሳሰሉ። የቱ ያምራል? አንተ ያስከው። አንተ ያስከው? ከየት አመጣሽው? ከየት አመጣሽው? ታክሲ አዘጋጅታ? ኧረ እባክሽ እንግድነት መጥተሽ ታክሲ ምናምን ትያለሽ እንዴ? ነይ ቀጥይ። ወደ እናት ተይ የምትሄደው? ነይ እባክሽ ተጓዥ። ምን ትመስላለች? መጣሁ አባ። ምን ነው ልዑል? ምን ያስጨውሻል? ዘመድ ሲመጣ ቤተሰብ ሲመጣ ዝም ይባላል እንዴ? ታዲያ አይባል። ኦርኬስትራ ባንድ አምጥተሽ አጅበን። ነይ እናት ነይ። እሰይ እንኳን ደህና መጣሽ። ሰላም መጣሽ? እንኳን ደህና ቆይ። እሰይ ማይ እሰይ። እኔ አነሳዋለሁ። ነይ ማይ ነይ ነይ። ቁጭ በይ እናቴ ቁጭ በይ ማይ። አፉ ነው እንጂ እኮ ሆዱ ባዶ ነው። አረ ችግር የለውም። አነ እኮ ጋሻ አይኮንኩኝ እንግዳ አይደለሁም ማለት ቤቴ ነው። ቤቴ ነው? ምነው ችግር አለ? አንድ ወር ከ15 ቀን ብቀመጥ ማለት ነው። አረ ምን ችግር አለ? ምን ችግር አለ? ቤቱ እንደሆነ የደግ ሰው ቤት ነው። ዘላለምሽንስ ብትቀመጪ አይደለም እንዴ? መኳንንት ይገርምሻል። ጋሻ ይሄንን ቤተ ዘመድ ለማሰባሰብ የሚያደርገው ዝግጅት ልዩ ነበር። አይ ጋሻ አይደግ ሰው። ወሬ ወሬ ወሬ። የሚበላ ላቅርብላችሁ? እኔ አራበኝ። እንግዲህ ያው ለኔና ላንቺ ላቅርባ። መጀመሪያ ሻወር በወስድ ደስ ይለኛል። ይሻላል? ይሁን። መጣች። ከየት ነው የመጣችው? ከመቀሌ። ከመቀሌ? አማርኛ ግን ትችላለች? ግጥም አድርጋ። ኧረ የሆነ ግትር ነገር ነች። ግትር ማለት እንደዚህ ቀጥ ያለች ግትር ይገልጻታል። አይን አውጣ አይን አውጣ አይን አውጣ አይን አውጣ አይን አውጣ በል ሲለኝ ስለው ለበል ሲለኝ ለስለው አመሩሃ በል ሲለኝ አባባ ነበረ ፊደል ያስቆጠረ ግሽታ በል ሲለኝ ስለው ለበል ሲለኝ ሰማሪ ብሉ ቢናስ ነው ብላ አንተ አትበይም እንዴ? ምንድን ነው እሱ? ብሉ ቢማስ እዚህ ጋር ላግልሽ እየበላሽ ነው። ብላ ቡና ላፍላ። ብሉ ብሉ መጣ ቡና ላፍላ። እሺ ከኔ የምትፈልጊውንና እንዳደርግልሽ የምትፈልጊውን አንድ ባንድ ነገር። ብዙ ነገር አጠቃላይ አዲስ አበባን ስለማላውቃት ወር ከ15 ቀን ከኔ ጋር ትሆናለህ። ከሁለት ቀን በኋላ ድርጅቱ ላወጣው ማስታወቂያ ፎርሙና የትምህርት ማስረጃዬን አስገባለሁ። እርግጠኛ ነኝ ተፈትኜ በ15 ቀን ውስጥ ውጤት አውቃለሁ። ከዛ ወደ መቀሌ እመለሳለሁ። ወይ የሰራሽን ይስጥሽ። ሰማን ነው ህይወት አይደለም። ማናችን አለሽ?
የማርያም ቀለጫለሁ። አምላኬ ሆይ እንደው ለዚህ ለፈተና ለተዳረገው ጓደኛዬ እንዲሳካለት እርዳው። ባይሳካለት እንኳን ቢወድቅ የእሱን ስቃይ ለቅሶ የምቋቋምበት የእጅ የደረት የሆድ ጡንቻ ስጠኝ። የፈለግከውን መርጥ፣ አንዱን ብቻ፣ ሌላውን በበሱ አመጣዋለሁ። የጠየቅኩን ሳስብ ጸሎቴ ገና ሳይደርስ የእጅ የደረት የሆድ ብዬ አንዱን እንኳን ሳሰጠኝ አበደ። አይ ይኸውልሽ የራሴ 3 ህጎች አሉ። በእነዚህ ህጎች ብቻ ትመሪያለሽ። መጀመሪያ የፈለግሽበትና ያልሽን ቦታ ደርስሻለሁ። ወጪ በራስ 2 ሶስተኛ በእኔ ህይወት ጣልቃ መግባት ፍጹም የተከለከለ። ዘመዴ ነህ ምናምን ዘመድ ምናምን ገለመሌ አንድ ነገር ማለት አትችይም። አራተኛ 3 እኮ ነው ያልከኝ። እስቲ ዝም በይ መጀመሪያ ልጨርስ። ህግ አውጪ ህግ መጨመር መቀነስም መብት አለ። አራተኛ ቀኑን ሙሉ ከኔ ጋር መዋል አትችይም። ይኸውልሽ ህጉን የጣሰ ያዛባ የጨመረ የቀነሰ ተቀጪ ይሆናል። ተስማምቻለሁ። ማነው? ኧረ ማነው? ምንድን ነው? አልጫውን አድርገው እስቲ፣ አልጫውን አድርገው እስቲ። ባቡዴ ወጣ። ዛሬ ደግሞ ምን ሆነ? አባባጭ ላከብኝ እናንተ። ምንድን ነው? ምን ሆነ ነው እንደዚህ እያሯሯጠ ያመጣ? ምን ሄኖክ ምን ሆነ? አበደ ወይ ፖሊስ ጣቢያ ወይ ሳት አለቃ ደውል። ሄኖክ አበደ እና ምን አረክ? አይ ምን ነው እንዴ? እዛው እንደጀመሩ ይጨርሱት። ከዚህ በፊት አይምሮ በሽተኛ ነበር። ጸሎት ደረሰልኝ አንዴ። በእኔ ህይወት መምጣት የሚለው አንቀጽ 3 ሚያሽ ነው። እሺ አንተ በተጣለ እንዳልከ ከፍላችሁ እና በልጁ ማነው? እስቲ አሁን ጭቅጭቅ እንደምንም እጅህን ስጣለኝ ፈረንጅ ሲል ነበር።
Yes, yes. 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 ይሄ አንበሳ መዳፍ እንኳን ነድፋበት ምንድነው እንደዚህ ዋሳብ ጭልጥ ማለት? ሚኪ 150 ሺህ ብር የግድ እጃችን መግባት አለበት። የግድ መቶ 50 ሺህ ብሩ በእጃችን ከገባ ሁሉም ነገር ይስተካከላል። I am proud of you. አሁንስ በምን እናረጋግጣለን? አንተም በበርበሬ ነው ማጥን። አፋለኝ ብለህ ታወራለህ እንዴ? እኔ እንደዚህ ያደረገኝ የቲያትር ፈተናውን አልፌ ምርጥ 10 ውስጥ ስለገባሁ ደስ አለኝ። በቃ ደስታ ነው እንደዚህ ያደረገኝ። በቃ እሺ አታልቅስ። አላለቅስም። ሙድ ውስጥ ነኝ፣ ካራክተር ውስጥ ነኝ። እንኳን ደስ አለ። በአምላክሽ። ታዲያ ለምን ለዚህ ደስታ እራት አልጋብዛችሁ? ስሚ፣ በተደጋጋሚ ህግ እየጣሽ ነው። ህግ 4ንም 2ንም ጥሰሻል። በቃ ዝም በይ እሺ። አንተ ደግሞ ወጣ ብለህ እራት ብላ። እራት ልጋብዛችሁ እያለች አይደለም እንዴ? ለምን ወጣ ብለን እራት አንበላም? ጥሩ ነገር ከሆነ ምን ችግር አለው? ማትረባ ድሮም ማትረባ ነህ። ብቻ እየዞርክ 150 ሺህ ብርን ብቻ ፈልግ አንተ። ለዛሬ በይቅርታ ታልፈሻል። አዲስ አበባ እንዴት አይሻል? ጥሩ ነች። አደይ ግን ልጅ እያለሁ እንደመጣሁ ነበር። ልጅ እያለሁ ስለነበር የመጣሁት ምንም አላስታውስም። አሁን ግን በእርግጠኝነት ግን ብለን ያሳይ ገምዛ ስሜቴን መግለጽ አልችልም መሰለኝ። ሴቶች እየቀረቡ ይሸሹኛል። አይገርምሽም? ስማ፣ እንደ ቢኒያም ከመቃጠል ይሻላል። ምንድነው ግን እንደዚህ የሚያደርገው? ህይወት ናታ። ህይወት ማለት ገንዘብ ከሌለው አትጠጋውም። ታክሲ፣ ታክስ፣ ቫት፣ ሜትር ታክሲ፣ በታክሲ ያለቀች ልጅ ያለ ገንዘብ ማትጠጋው ልጅ ታውቂያለሽ? እሷ ማለት ነች ህይወት። 150 ሺህ ብር ካላመጣ ብላይ ማንቁርቱ ላይ ቁጭ ብላ ማን ያወርዳት? ማንቁርት ላይ ቆይ፣ አልገባኝ። ማንቁርት ማለት ማንቁርት ላይ አንድዬ ማንቁርት ላይ ይወጣል። አንገቱ ላይ ቆማበት ማለት ነው። ትክክለኛው አማርኛ አንገቱ ላይ ወጣ በላ። ሾዳው ነው ጉዳይ ነው። ምን እባክሽ ሞኝ ስለምታደርገው ነው። እናንተ ከኔ ውጪ ወሬ ለምን እናንተ ከኔ ውጪ አለን? ማን ጠራሽ አንቺ? ምንድነው? ምን ወይ ምን እየሰራሽ ነው? እስቲ ገምት። መኝታ ቤትሽ ቁጭ ብለሽ ወይንሽን እየጠጣሽ እዛ መከረኛ ፕሮጀክትሽ ላይ አፍጥነሽ። አስቀያሚ።
በተደጋጋሚ እንደማድረግ ስለምታውቃለህ ታዲያ ምን አለ እኔንም አንስተሽ እቤትሽ መጥቼ አልጋሽ ላይ ቁጭ ብዬ አንቺ ፕሮጀክትሽ ላይ ስትቸኪ ባይሽ። ወሬኛው እኔ የምልሽ ወይ ሚኪ ኢላማችን ምን ያህል የተሳካ ነበር? ማለቴ ቢኒያም ብሩን የሚሰጠን ይመስልሻል? ወዶ ነው ብሩን በ15 ቀን ውስጥ አስገባለሁ ብሏል። ያለበለዚያማ የኔና ያንተን ጋብቻ እውን ሲሆን ይመለከታል። አረ ባረገው አረ ወይኔ በል ቻው። አትስገብገብ። ቻው። እሺ ወይ ቻው ቻው። ሄሎ። አቤት። ውይ እትዬ ኖት እንዴ? እግዚአብሔር ይመስገን ሰላም ነን። ሰምሃር መታለች። አዎ ተስማምቷታል። ላገናኙት እንዴ? ኧረ ቀስ። ሄሎ እንዴት ነው? ደህና ተመችቶኛል። አዎ በደንብ እያሳየኝ ነው። ብሩ እንዴት አደረግሽኝ? ማሜ ብር ለኔ ከምንም ነገር በላይ ነው። እሺ እሺ እንዳልሽ አደርጋለሁ። እሺ በቃ ተነሽ። የፈለግሽበት መሄድ እንችላለን። ቆይ ልብስ ልቀይር። ታውቃለህ ወንድሜ፣ ይኸው በዲግሪ ከተመረቁ 5 ዓመት ይመጣ ማስታወቂያ ይወጣል። አልፌ አላውቅም። ምን አለፋ ከእናቴ ምርቃት ውጪ ምንም ያገኘሁት ነገር የለም። ቆይ እንዴት አስገባኝ? ሰው ይመለከትሽ። አዲስ አበባ ሁሉ ነገር በእጄ ነው። አሁን አንቺን ቤት አደርስና እኔ የህይወትን ነው እጠይቃለሁ። አብረን እንሂድ። ስሚ፣ በተደጋጋሚ ህግ 3ን እየጣሽ ነው። ከዚህ በኋላ እኔ የምልሽ እንጂ አንቺ የምትይው አይደለም የሚሆነው። እሺ ሩቆኝ እጠብቅሃለሁ። ርቀሽ ታብቂኛለሽ።
አይ ቴክኖሎጂ፣ አይ ኮምፒውተር እንደው ሰማለ አታመጪው። አሁኑኑ ብሩ እንደሚያስፈልገኝ ነገር ያትሽ። ካልበለዚያ ግን ስትመለስ እዚህ ቤት አታገኘኝ። እንደውችን ህይወት የሚሏትን ባወቅኳት እንዷና ቷበዘነዘና ብዬ እጄ ለመንግስት ነበር የምሰጠው። እንደው ንድድ ግንፍል ሲል እኮ እንደ አባቱ ሆኖ እንዳይቀር ፈራለሁ። ነገሩ ቆይቷል እንዴ? ከርሟል እንጂ ሰማሪ ብር አምጣ ነው ሰማሪዬ። እንደው ብር ከየት ነው የሚመጣው? እንዲህ በቀላሉ እናት ከየት ነው የሚመጣው? መጣ የት ሄጂ? የምሄድበትን አውቃለሁ። ገላዋን ሲያዩት እጅን ዘርግቶ ለመንካት ያስፈራል። ጉች ጉች ያሉ ጡቶቿ የወሲብን ጦር ያቆማሉ። ናልኝ የኔ ጌታ፣ ናልኝ የኔ ህይወት አለችው። ድምጿ በዚያ ቅጽበት የቅዱስ ያሬድን ቅኝት፣ የሞዛርትን ረቂቅ ሙዚቃ፣ የጋሽ ሙላቱ አስታጥቄን የአፍሪካን ጃዝ መስሎ ተሰማኝ። ውስጤ ደግሞ ሳማት አለ። ኤዲያ እናንተ ደግሞ እንደው ቤታችሁ በር የለውም እንዴ? ቲሽ ቀጥል። ከንፈሯ ላይ ነው ቆምከው። ለምን መጣሽ? ጓደኞቼ ጋር ምንድን ነው እንደዚህ ፍጥጥ ማለት? ሽማይሽ እንዴ? ኧረ በእናትሽ ምን ያስጠላል እንዴ? የኔ ጓደኞች ናቸው፣ የሰው ጓደኞች። ውጪ ተነሽ እንዴ! ሰው ሁሉ ምን ነካው? ነክቼዋለሁ? አሁን ሌላ ነገር አልፈልግም። መፍትሄ ብቻ ነው። ዝም በይሽ፣ ዝም በይ። ምን አልኩሽ? እኔ የማውቀው ነገር የለም። ህይወትን እንዳላይበት የሆነ ጉራንጉር እስካቶኝ ነው። ከዛ ሲመለስ የሆነ አበሳ ማለት ማነው? አበሳ አንበሳ ማለት ነው። ማታውቂውን አትቀበጣጥሪ። ያው ህይወት ዋሽታኛለች። ህይወት ትኖራለች አለች። ህይወት እንዴት ነው እህቷ? አስተሻላት? ቆንጆ እህት የላትም እኮ ማለት ትንሽ እህቷ ህይወት እህት የላትም። መቶ 50 ሺህ ብር እህት ሳይኖራት እንዴ! የሆነ ክብደት ቤት ቢከፈትበት አስበው እስቲ ስንት ቢልዳ ይወጣል። ይህን ያህል ጊዜ ስትጫወትብኝ ነው የከረመችው። ሁሉም ነገር ሁን ብላ ቀረው ታረቅ ተወሱ። በ150 ሺህ ብር እኮ ስንት ኩንታል ነው የሚገዛው ልብስ አስበው። ለበሱ ከነ በጥባጩ ከነ ተወዛዋዡ አስበዋል። ስንት ኩሻ ባቄላ ስጋን ይተካል። ያው ስንት ኩንታል ባቄላ 150 ሺህ ብር። ዳቦ ሙዝ እስቲ አስበው። ቤቱ እኮ ባዶ እኮ ነው። እኔን ስንት ጊዜ እንደሚያበላኝ 150 ሺህ ብር አስብ። ለአንድ 150 ሺህ ብር አስበሃል?
ተጫውታብን ከሆነማ እኛም ሳንጮትባት አንቀር። ሄሎ ሄሎ፣ ይዊ ላገኝሽ ፈልጋለሁ። እሺ መቀየር ይቻላል። ግድ ይልሻል እና በቃ እንትን ስማሽ ስንት ነው ዋጋችን? ከተነጋገርንበት ዋጋ ነው። ይሁን መቼስ እናንተ ነጋዴዎች በጣም አለኝ ስማሽ። ቴንክ ዩ በጣም አመሰግናለሁ። እሺ ሰላም። እኔ የምልሽ ወይ አንድ የቅርብ ወዳጄ በጣም በቅናሽ ዋጋ የቡቲክ እና የኮስሞቲክስ እቃዎችን ከውጭ እያስላከ እዚህ ቢዝነስ መስራት ይፈልጋል። ያው እቃዎቹን ከመጡ በኋላ ተሽጠው ሲያልቁ በዳው የሚከፈልበትን ቆንጆ የቢዝነስ መንገድ አመቻችቷል። ያው እኔ በቂ ጊዜ ስለሌለኝ ነገሮችን ማስተካከል አልቻልኩም። ምናልባት አብራችሁ የምትሰሩበት መንገድ ካለ ልጠቁምሽ ብዬ። ኧረ አሪፍ ነው፣ ጥሩ ነው። ቢዝነስ ካርድሽን ስጪኝ። እና እንደነገርኩሽ ጥቂት ጊዜ ባይኖረኝ ነገሮችን አመቻችቼ እደውልልሻለሁ። እሺ። ቴንኪው በድጋሚ። ቴንኪው። እሺ። ቻው። ባይ። እያለቀስክ እንዳይሆን ወንድ ሲሆን ጥሩ ነው። ሶሪ እኔ ሲሉ ሰምቼ ነው። ብዙም እውቀቱ የለኝም። እውቀቱንማ ተክነሽበታል እንጂ። ብሩ ለምንድን ነው የፈለግሽው? ህይወትና እውነት ሰው ሆነ ስትፈጠር አብረኸው የምትኖር የሰውነት አካል ነው እያለች እናቴ ትነግረኝ ነበር። እናቴ ናት ያለችኝ። ህይወት አዘባርቂ። ብሩን ለምንድን የፈለግሽው?
ካንተና ከሚኪ ማን እንደሚወደኝ ለማረጋገጥ ቀጣይ ዘመኔን በማይነቃነቅ መሰረት ላይ ለማኖር ፍቅር ብቻውን ዳቦ አይሆንም። አንድ ተረት ልንገር። ተረት ሳይሆን እውነት ነው። በጣም በመምሬ ፍቅረኞች መንገድ ላይ እኔ እናንተ በፍቅር አብረን እየሄድን ድንገት ልቤን አጠሉኝ ወደቅኩ እንበል እና አንተ ኪስ ውስጥ ምንም ሳንቲም የለም። ያው እንደዚህ 10 ሳንቲም እንኳን እንደሌለ እኔ ደግሞ የምድነው በ10 ሳንቲም ሎሚ ነው እንበል። አንተ 10 ሳንቲም ስለሌለ እኔ ሞትኩ ማለት አይደለም። ይሄ ማለት እውነት ነው። ህይወት ደግሞ ማለት ፍቅር ብቻ ነው። ያለ ማን ነው ፍቅር ብቻ ነው የሚያኖረኝ ይመስላል? አያኖረኝም። እኔ ለማዳን ለምን የምታመጣው ሎሚ ልመናን እንጂ ፍቅርን አይገልጽልኝም። ፈልቀቅ አድርገህ ቆጠር አድርገህ ለመስጠት ከፍቅር እኩል ብሩ ኪስ ሊኖር ይገባል። ሚኪ እሱ ነው ማለት ነው ሎሚውን የሚገዛው? ሚኪ ህውዬ ይቅርታ ሊያጥወለውለኝ ነው። ሎሚ አለ አየሽ፣ ሎሚ የሚይዘው የማጥወለውል በሽታ ያለበት ሰው ብቻ ነው። ይቅርታ ዶክተር፣ ከአንተ ባላቅም የማጥወልወል በሽታ ከፍላጎት በላይ ያለ ልክ አግበስብሶ በመብላት እንደሚመጣ ንገራት። እኔ የምለው ግን ይሄ 50 ሎሚ የሚሸከመው 50 አቮካዶ ወይ 50 ሙዝ ቢሸከም አይቀለውም? እንዴ ጭራሽ ማሾፍ ጀመረች። ሰማህርና አንተ ካሁን በኋላ ዘመድ አማቾች ሳትሆኑ ፍቅረኛ አማቾች ናቸው። በስመ አብ! እባክህ ውሸት ነው። ምን ተፈታለ? እባክህ ውሸት ነው እንዴ? ውሸት ነው ተባልክ። ለውጥ ያመጣል ብላችሁ ካሰባችሁ ቴንክ ዩ። ሄኖክ የተሰጠውን ተልእኮ በድል አጠናቅቆ መጥቷል። ሜሮ በቅርቡ እጃችን ውስጥ ማስገባት አንተ ሁልጊዜ ገለባ ማደራ ከተሰጠ ገጸ ባህሪ ውጭ እንዳት ኑሮ ካራክተሩ ኑሮ ሰለታ የሚችለው እንዴት ነው ነገር ችግር የለም። ታርጌታችን በማናውቀው መንገድ በፍጥነት ወደ መቋቋም የማንችልበት ደረጃ እየደረስን ያለን ይመስለኛል። የቢኒያምን ልብ ከምንም ነገር በላይ ፍቅር ይቀርበዋል። ገንዘቡ ደግሞ በጣም ያስፈልገናል። ግድ የለም ሚኪ፣ ምን ማድረግ እንዳለብኝ አውቃለሁ። እደውልልሃለሁ። ደህና እደር።
ኧረ እንግባ ይባላል። ሌላ ያስቀመጥሽው ወይን አለና ሰው ሳያይሽ ተደብቀሽ ለመኮንኮን ፈልገሽ ከሆነ አሁንም ሄደን ገዝተን መምጣት እንችላለን። ሚኪ ካንተ ጋር መዝናናት ሁሉ ጣልቻ አይደለም፣ ግን ትንሽ ጊዜ ጠብቀኝ። ትንሽ እሺ ሚኪ። ደህና ደርሽ። እሺ ግርማዬ፣ ደህና ነኝ። ደውልልህ። ፍቅረኛዬ ነው። ቤተሰቦቼ ናቸው ያስተዋወቁኝ። ቤተሰቦቼ? አዎ። መጀመሪያ ባላምንበትም ብዙ የማንስማማባቸው ነገሮች ቢኖሩም የነበረው ብልህ ሴት ባሏን እንዴት መያዝ እንዳለባት ታውቃለች ትለኝ ነበር እናቴ። አንተ ፍቅርን ታውቃለህ እስከ መስዋዕትነት። እኔ ግን ፍቅርን ማቀው እስከ መግባባት፣ መለወጥ፣ በህግና በስርዓት በባህል እስከ መኖር። እኔ የምልህ ከህይወት ጋር ምን ያህል ጊዜ ሆናችሁ? ማለቴ በፍቅር ኮሌጅ ነው የተዋወቅነው። እንዴት እኮ እንደምወዳት ሂዊ ዛሬ እንደዚህ ከመለዋወጧ ከመቀየሯ በፊት በጣም የሚገርም ማንነት ነበራት። በጣም የሚገርምሽ ከኮሌጅ በሶሺዮሎጂ ተመርቃ ከመውጣቷ በፊት ትምህርት ቤት ውስጥ ካሉ መምህራንና ተማሪዎች በየወሩ ገንዘብ እየሰበሰበች ልብሶችን እየለመነች በትምህርት ቤቱ አካባቢ የሚኖሩ አቅመ ደካሞችን ትረዳ ነበር። እኔ እንደዚህ አይነት አመለካከት የለኝም። ደግነት ከአባቴ ጀምሮ ማንንም ሲጠቅም አይቼ ስለማላቅ ሂዊን ባልደግፋትም እሷ ግን ሁሌም ደስታ የሚገኘው የተቸገሩ ሰዎችን በመርዳት ነው ምናምን ትላለች። ከዛ በኋላ ከብዙ ልፋትና ድካም በኋላ በእጅ ያስገባዋት። አንተ ሄኖክ ሰማ፣ ይሄ ካልሲ ነጭ አልነበር እንዴ ሲገዛ? ጎረቤት ቀይረውብህ። ጎረቤት? እሺ አንድ ሰው ሄሎ፣ ጤና ይስጥልኝ። ሄኖክ ነኝ። ባለፈው እንኳን ቡቲክሽ መጥቼ አለው። እግዚአብሔር ይመስገን። የሰሞኑ የፊልድ ስራዬ ፕሮግራሙ ስለተቀየረ እምትሺ ከሆነ ነገ ተገናኝተን ባለፈው ባወራዎች ጉዳይ ላይ እንድንወያይ ነበር። ጥሩ እሺ፣ በቃ ነገ እዛው እንገናኛለን። አወኩት። እሺ፣ ሜሮን በቀላሉ ተጠመደች። ህይወትስ? ህይወት ደግሞ አንተን አጠመደች። ምን ለማለት ፈልገህ ነው? አጠመደች፣ ተጠመደች። አንተ አጠመደች ስትለኝ ቆይ ምን ብዬ ነው ሶሺዮሎጂ ሎሮሎጂ እያልኩ የምቀባጥረው? እንጃ ስለው ያው እንደለመደብህ እጅን ስጣለኝ ካለኝ እንጂ ማለት ነው አይደል? እኔማ ማድረጉን አሳያለሁ። እስቲ ወቃ እኔ የምልሽ ለምንድን ነው 3 ዓመት የቀጣሽው? ማንን? ግርማዬን? ሀብታም እፈራለሁ መሰለኝ። በእጁ ካስገባኝ በኋላ እንደፈለገ እንዳያደርግ ብሎ ግን በእጁ አስገባኝ። ይሄው አሁን በፍቅር 4 ዓመት ሆነ። ሀብታም ነው? ብዙ ድርጅቶችና ሆቴሎች አሉት። ግን ሀብቱን ሳይሆን አስተሳሰቡን ነው የምወድለት። አንዳንድ ጊዜ በቤተሰብም ተመርጦ እንደዚህ መልካም ሰው ይገኛል። እንደው ኋላ ቀር እንለዋለን እንጂ ቤተሰቦቻችን ለኛ አጋራችንን ሲመርጡልን አስተውለው ነው። እና በቤተሰብ መጋባት ያለብን እያልሽ ነው? እንደሱ ማለት ፈልጌ እንኳን አይደለም። ግን አጋር ስንመርጥ
የቤተሰቦቻችንን ያህል አስተውሎት ቢኖረን ጥሩ ነው ማለት ነው። ወዳጄ ያልከኝ ሰው ቢዝነሱን አብሮት ሊሰራ የሚችል ዘመድ ምናምን የለውም እንዴ? ሲሳይ የሲሳይ ቤተሰቦች ገጠር ነው የሚኖሩት። ሲሳይ ብቸኛ ልጃቸው፣ ያው እድሜያቸው ትንሽ ስለገፋ ወደ ከተማ መጥቶ ለመኖር አይፈልጉም። የሚገርምሽ ሲሳይ እኔን እንደ ወንድሙ ነው የሚያየው። እና ታዲያ እንደዛ ከሆነ ቢዝነሱን ለምን አንተ አብረው አትሰራም? እሱም ሀሳባችን እንደዛ ነበር። ጊዜ አጣው። የሚሰራበት የውጭ ድርጅት ከአውሮፓ ህብረት ሰፊ በጀት አግኝቶ አፍሪካ ላይ ስላሉ ማህበራዊ ሁነቶች በርካታ ጥናቶች እየሰራ ይገኛል። እናም በድርጅቱ ውስጥ ያሉ ሶሺዮሎጂስቶች በየሀገሩ የዞሩ ስራውን በመስራት ላይ ይገኛሉ። ያው በሙያው በግል ወይም በቂ ጥናት ያደረገ ባለሙያ ባለመኖሩ ትንሽ የኛን ስራ ከበድ አድርጎብናል። ዋው ሶሺዮሎጂስት ነህ እንዴ? ያ በጣም የሚገርም ነገር ነው። ሶሺዮሎጂስት ጓደኛ አለችኝ። ኦኬ። በጣም የሚገርም ነገር ጥናታዊ ጽሑፍ እየሰራች ነው እሷም እና ስፖንሰር የሚያደርጋት አታ በጣም ተቸግራለች። ምናልባት ባስተዋውቃችሁ የተወሰነ ነገር የምትረዳት ይመስለኛል። ኢትስ ሶ ሲምፕል። በጣም አሪፍ። ማለቴ ደረጃውን የጠበቀ ጥናት ከሆነ ድርጅታችን ስፖንሰር እንዲያደርጋትም ረዳት ይችላል። እንደዛ ከሆነማ አስተዋውቃችኋለሁ። መልካም። እና እንደነገርኩሽ ነው፣ እኔ ጊዜ ስለሌለኝ አንቺና እሱ ፈጥናችሁ ቢዝነሱን ጀምራችሁት፣ እኔ ደግሞ በሱ በኩል ተወካይ ሆኜ እየሰራን ስራው አዋጪ ከሆነ ፋታ ሳገኝ ሌላ ቅርንጫፍ መክፈት ይችላል። እንዴ ለኔማ በጣም ትልቅ እድል እኮ ነው። በጣም አሪፍ ነው። እንግዲያው ሰሞኑን ሱቅሽ መጥቼ የምትፈልጊያቸውን እቃዎችና አንዳንድ ነገሮች ላይ እናወራለን። በጣም ጥሩ። ታዲያ ከጓደኛዬ ጋር መቼ ላስተዋውቃችሁ? ስልኬን ስጫት፣ ትደውልልኝ። ነገም ቢሆን መገናኘት እንችላለን። በጣም አሪፍ፣ ደስ ይለኛል። ሄኖክና አንዱ ከሚሆኑ ጓደኛሞች ናቸው። ያው ወንድማማች ናቸው። አብረው ነው የኖሩት፣ አብረው ነው የተማሩት። ያው የቤቱ አከራይ የሄኖክ እናት ነበሩና የአንዱ ዓለም እናት ሲሞቱ አብረው እንዲኖሩ ፈቀዱላቸው። አብረው አደጉ። የሄኖክ እናት የሰሩበት የነበረው እንጂ በአጋጣሚ ለስራ ጉዳይ ወደ ውጭ ሲልካቸው ሄኖክ ከአባቱ ጋር ጭራሽ አይስማማም ነበርና ሙሉ ቤቱን ለቆለት ወጣ። ያው የሄኖክ እናት የላከችላቸው ነበር ብዙ ጊዜ ነው ነበር። ግን አባትየው ስለ ሄኖክ ጥሩ ነገር ስለማይነግራት ከጊዜ ወደ ጊዜ ትልክላቸው የነበረው ገንዘብ እየቀነሰ መጣ። ከዛም አሁን ያየሻትን ቤት ተከራይተው መኖር ጀመሩ። ከኔ ጋርም ከግንባር ሰላምታ አልፈን ይኸው ዛሬ የልብ ጓደኞች ለማድረግ። ዋው ሄኖክ ግን በጣም ደስ የሚሉ እናት ነው ያሉት። ያ ምን አለ መሰለሽ፣ ደግነት በጣም ብዙ ዋጋ ያስከፍላል። አባትየውም ቢሆን የራሱ እውነት ይኖረዋል። ያው ተረቱ ራሱ የወጋ ቢረሳል የሚባል ሳንደውል ሊመጣ ማድረግ አይቻልም። አምሮብሻል። በሰላም ያ ታረጋዋለህ እንግዲህ።
እንዴት ነሽ? ስሚኝ፣ ምንድን ነው ቢኒን ከሆነች ሴት ጋር አየሁት እኮ። ስሚ፣ ለማንኛውም ቀጠሮ ይከበር እሺ? እንዳታረፍች። እሺ፣ ቻው። የሚገርምህ ይህን ድል ስጠብቀው ብዙ ቆይቻለሁ። በማህበረሰባዊና በቤተሰብ ጉዳያችን ላይ እንደ ትንሽ የምናያቸው ነገሮች ትልልቅ ችግሮችን እንደሚያስከትሉ በጥናት ያረጋግጫለሁ። ጥሩ ነገር ያለው ይመስላል። አየሽ፣ አገራችን ኢትዮጵያ የብዙ ባህልና እሴት ሀገር ነች። ትንሹ ልጅ እንዴት ያድጋል? ተገርፎ ነው? ተቆንጥጦ ነው? ተመክሮ? አየሽ፣ ይህ ሁሉ እንደ ልጁ ባህሪና ማንነት ይወሰናል። አይደለም አንዴ? አንቺ የሰራሽውን ጥናት ዝም ብዬ ሳስበው ለዓለም የሚተርፍ ይመስለኛል። አይደለም አንዱ እና ምንድን ነው አንድ ጥንካሬ ከዛሬ ጀምሮ ማላወራ ከሆነ እንዳጠሩኝ አልመጣም። እንዳጠሩ እንዴ! የመናገር መብቴን እኮ ነፈጋችሁኝ። አንድ ቤት የተሰራው ለማውራት አይደለም እንዴ? አንድዬ አንተ እኮ ስለምትቀባጥር እኮ በቀባጥር ካንተ የባሰ ቀባጥራለሁ። ካንተ የባሰ ቀባጥራለሁ። ንገረኝ። እሺ ሶሺዮሎጂ ታውቃለህ? ለምን አላውቅም? አታውቅም? ለምን አላውቅም? አታውቅም? ተገርፎ ነው? ተቆንጥጦ ነው? ተመክሮ ነው? ይሄን መቀባጠር አንድዬ ከሙድ አታውጣኝ። አልናገርም። እሺ ፍቅረኛዬን በተደጋጋሚ ሰረቅ እያደረግሽ ስታየው አይቼሻለሁ። ምን ነው ተመቸሽ እንዴ? ቆንጆ ነው አይደል? የሰው ግን ምን ጊዜ የሚሰው ያሹን ጠበቅ ብታደርግ ይሻላል። ስሚ፣ ከዚህ በኋላ ግን የሚሽል ፍቅረኛ ሲቀር አትጠራለሁ። ልጅና ፍቅረኛሽ ለምን እንዳሉ ጠይቂ። ሪላክስ። ዛሬ እንኳን ችለለፈኝ ትምጣ። እሺ እኔ ልሂድ። ምን ነው? አይ ልሂድ። ተደዋውለን ፕሮጀክት ይናሳያል። በሰላም? አይ ቸኩላለሁ። አይ ቸኩላለሁ። እሺ በሱ በተጣጣሪ ምን ብልሃት ነው? ወይ ቢኒ አልተኛም እንዴ? አንቺ ለምን አልተኛሽ? እኔማ ነገ ፈተና አለ። እኔ የምልሽ ሂዊ ተመልሳ አብረን የምንሆን ይመስልሻል? ከዚህ በኋላ አረ በጭራሽ አይኗን አታየው።
ምን ማለት ነው? አረ ስቀልድ ነው። አይዞ በአጭር ጊዜ ውስጥ በእጅት አስገባታለሁ። አንቺ እኮ በጣም የተለየሽ ሰው ነሽ። የኔ ጣቶች አንተ፣ ያንተም ጣቶች እኔ። ከኔም ሆነ ከአንተ ጣቶች ውስጥ አንዳቸውም እንዲጎሉ አልፈልግም። ምክንያቱም ዘመዴ ነህ። ማንም የኔ ልብስ ላይ አንተ ማስለው ግን ሰበር ምጠላው ነው ሳምንት ተጸየፈው ሳይን ነው ብለህ እንኳን እናዘመዶች ቅያሪ ልብስ ሳይኖራቸው ለገላቸው ውሃት የቆሸሹትን እንኳን የመጽሐፍ ሊኖር ከይገባ አንተን ሳይቅ ራሴን እንድትጥላን ያደረግ ነገር ይመለሳል። ሰዎች በናፍቆትና በጉጉት የሚጠብቁኝ ሰዎች አሉ። ሰፋሪ ልትካውኝ የመጣሽውስ ጉዳይ ደቀሩ ልቅ የመጣሁበት ጉዳይ የመጣሁበትን አላማ ምንም አሳይቶኛል። አይ ጅሊት ጅል ነሽ ልበል? ከፈለግሽ በይ። እንደውም አንዳንዴ ከእናንተ እንደው ተማሪነት ከምትሉት እንደው ምንም ፊደል ያልቆጠርነው እኛ መሀይሞቹ እንሻላለን። ንግግሩን ሰምተሽ እንዳትሳሳች አፉ ነው እንጂ በሆኑ ምንም የለውም። ለዚህ ደግሞ ምስክር እና እየመረቀሽ ነው ያልሽኝ ነው? ጉዳዩ ስር የሚሰድ አይደለም እያልኩሽ ነው። ሰው ዋን አደር ብለሽ ብታስቢበት
እኔ እዚህ ልስኖር ከ20 ዓመት በላይ ቁጣና ግልምጫውን ለምጄው እንደው ሳያደርገው ሲቀራልኩሽ ቅር ይለኛል። ደግሞ መገበኝ ቂምና ጥላቻ ለየቅላቸው ሊገና ይችላል። ቂም የሚይዝ ልብ ግን ምክንያቱም የአባቱ ልጅ ቅን ሰው መልካም ሰው ነበር። መኳንንቴ ደግሞ ከላይ ከታች የሌለው ብቸኛ ልጃቸው ነው ሰፋሪ አባቴ ዘመድ ወዳድ ነበር። እያለበሰ እያስተማረ ደግሶ እያበላ በማህበራዊ ህይወታቸው እንኳን ጣልቃ ይገባል። የእነሱ እንቅልፍ ማጣት የሚያስፈራው በጣም ዘመዱን የሚሰበስብ ዘመድ ወዳድ ሰው ነበር። ግን ዘመድ ገደለ፣ አጠፋ። አባቴ ጎበዝ ነጋዴ ነበር። ከውጭ እቃዎችን አምጥቶ የሚነግድ የተሳካለት ሰው ነበር። በአንድ ወቅት ይህ ዘመዳችን ከውጭ ሊያስገባ ያለው ማሽነሪ ዕቃ እንዳለና ያንን ለማስገባት አቅም እንዳነሰው 2 ሚሊዮን ብር እንደሚያስፈልገው ጠየቀ። አባቴ ከጓደኞቹ ተበድሮና ባንክ ያለውን ጨምሮ ሰጠው። ዘመዳችን ከዛን ጊዜ ጀምሮ ከአካባቢ ጠፋ። ማንም ያለበት አባቴ ግን ዘመድ ይወድ ስለነበር ለ6 ወር ያክል በትዕግስትና በእምነት ይጠብቀው ነበር። ከዛ በኋላ እውነቱ ግን ዘመዳችን የተበደረውን ብር ይዞ አሜሪካ እንደገባ ሲሰማ አይምሮው ተነካ። የተበደራቸው ሰዎች መግቢያና መውጫ ሲያሳጡት ያሉትን መኪኖች ሸጦና የሚሰራበትን ገንዘብ ሰብስቦ ሰጠ። ከዛም በኋላ እንደ ድሮ አልሳካ ለመስራት ጓደኞቹ ያላቸውን ብር አዋጥተው የሚሰጡት እንኳን እንደ ቀድሞ አይምሮን አስተካክሎ መስራት አቃተው። ያለ ልምዱ እየጠጣ ሰክሮ መምጣት ጀመረ። እየሰከረ ዘመዶቹን መሳደብ፣ መራገም ጀመረ። መጽሔፍ ጀመረ። አንድ ቀን ሰበው ሳያደርግ እንዲሁ እንደሰከረ ተወለደች።
እኔም እሱን ተከትዬ ጠላኋቸው። አስጠላኝ። ዘመድ የሚባል ማንም ሰው ቤት ውስጥ እንዲደርስ አልፈልግም። ማንም ያንን እንደልቡ በሱ ቤት ይቦርቅ የነበረ አንድ ሰው እንኳን ዞሮ የሚያየን እናቴ ቤት ወላትን ብር ይዛ ከሀገር ተንከራታ እቃዎችን አምጥታ እየነገደች እያተሰበች ትፍረጅብኝ፣ ትፍረጅብኝ። ቢኒያም ጉድ ሰራ። ሚኪ ቢኒያም ጉድ ሰራኝ። ቢኒያም ናምነዋለሁ ብዬ ነበር ማስበው። እሺ አሁን ተረጋጊ። ምን እረጋጋለሁ? ሲመል ትጠጫለሽ። ምንም አልፈልግም። አብጋዱና ማንጎች ነገር ምን አገባኝ? ለእኔ ሲል ለምን አስር ሴቶች ለምን አይቀያየር? ምን አገባኝ? እኔ እኮ የሚያሳዝነኝ ይሄ ሁሉ ጊዜ እሱ ቁጭ ብዬ መጠበቅ እኮ ነው። በቃ አሁን ተረጋጊ አልኩሽ። ሰራኝ ሚኪ ጉድ ሰራኝ። ደግሞ ምለቀው መስሎታል። አፍንጫውን ይዤ የምቀበለው አፍንጫውን። ሚኪ ጋብዘኝ፣ መጠጣት ፈልጋለሁ እኮ። ልንጠጣ አይደል? መጠጣት ፈልጋለሁ፣ ጋብዘኝ። ከሞን ደስ እያለ ባንኝ ብሻለው እባክሽ 8100 ኤ 8100 ኤ ኤ ኤ 8100 ቢኒዬ ሁሉን ነገር በመደበቅ ይቅርታ አድርግልኝ። ምናልባት ይቅር ልትለኝ ከቻልክ አንድ ነገር ልንገርህ። ብሩን የፈለኩት ዘመኔን ሙሉ የለፋውበት ፕሮጀክት አንድ ዩኒቨርሲቲ ሊያሳትምልኝና ስኮላርሺፕ የማግኘት እድል እንዲሰጠኝ ሳምፕል ሰርች ማቅረብ ስለነበረ ለእሱ ማስፈጸም ነበር። በእርግጥ ለእህቴ ማሳከሚያ ብዬ ዋሽቻለሁ። የዋሻው ግን ስኮላርሺፕ ለማግኘት ነው ብለን ርቄ ከሀገር እንዳልወጣ ስለምትፈልግ አትሰጠኝም የሚል ስጋት ፈጥሮብኝ ነበር። አንተ ግን ይህን ያህል ጊዜ በፍቅር ስንኖር እህት እንደሌለኝ እንኳን አታውቅም። ሁልጊዜ ሲቸግርህና ገንዘብ ሲያጥርህ ሰርተህ ከማግኘት ይልቅ እናትህን ማስቸገር ትመርጣለህ። ቀስ በቀስ በአንተ ላይ ያለኝ እምነት እየቀነሰ ቢመጣ ከአንተ በላይ ያለኝን ሁሉ ልስጥሽ የሚለኝ ሚኪንም ሆነ ሌላን ሰው አስቀድሜ አላውቅም። አሁንም ቢሆን በአንተ የሚተካው ሰው አይኖርም። ነገሮችን ተረድተህ ከጎኔ ብትቆም ምን ጊዜ የሚያንተው ነው። ነገር ሁሉ አበቃለት። የኔና ያለፈው ነገር ሁሉ በይቅርታ እንደምድባለች። እኔም የጥፋቷን ፋርጌ በደንድምዋለሁ። ምድር አስታራቂ፣ ምድረ ቱቱላ፣ ኧረ አስታራቂ
እኛ እሱን ለማስታረቅ በለፋን የራሳችሁ ኑሮ ኑሩ ይለናል። ኑሮ የምን ኑሮ እና አሁን ልታረግ እቅጭቅጯን ልነግራት። እቅጭቅጯን ከእንግዲህ ሁሉም ነገር አክትሟል። እቅጭቅጯን ሜሪ ግን ተመችታኛለች። ላጣት አልፈልግም። ምን? ሜሪ ተመችታኛለች እንዴ? ጥሩ ነው። አንተ ሶስተኛ ሰው ይዘና እሷ ደግሞ አራተኛ ሰው ታመጣለች። ቤቱን ሙሉት። ዝም ብለህ ይቅና በለኝ። ኧረ እዛም ያቃና አይቅና ይቅና በለኝ ያል እንዴ? እንደው ትንሽ አታፍርም? ሜሪ ተመችታኛለች። አቤት ድፍረት፣ አቤት ድፍረት። አንተን ምን ያርበተብታል? ምን ያርበተብታል? መች ሰራተበት ዱብ ዱብ ማለት አይቻልም እንዴ? የአካል ብቃት እንቅስቃሴ ያስፈልጋል። ዱብ ዱብ ማለት ያስፈልጋል። ተርበተበትክ? ንግሪ መረጥ ምን ሲል ማራማለ ዋው ምን እኮ ፈትና ተሰማኝ። ሰማኑስ በጣም ነው የሚያምረው። ይሄው እቺን ደግሞ ከላይ ደረብ ስታረግባት አንደኛ እንዴት ነው? ምን ልብሱ ያው ጥቁር ልብስ እኮ ጥቁር ነው። በጣም ጥሩ፣ በጣም ጥሩ። ና ወይ አንተ ወይኔ ምን አንተ እንዴት ነህ? በእናትህ ስላገኘሁህ በጣም ደስ ብሎኛል። ባለፈው እዛ ቲያትር ውድድር ስትሰራ ሰላም ሳልልህ ሄድኩኝ። የኔ እንዴት አይነት ጀግና ተዋናይ መሰለሽ! እኔ እንዴ አንተ ሄኖክ አይደለህም? ኧረ በጭራሽ። እኔ እንደዚህ አይነት ነገር አይገባኝም። ሜሪ ሴትዮዋ ውጣ! ሌባ፣ ውሸታም፣ አጭበርባሪ፣ አስመሳይ ነው። ውጣልኝ! ዳይ 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 አንድ ነገር ልንገርሽ፣ እኔ ውሸታምም አጭበርባሪ ማለት ነው። ውሸታምና አጭበርባሪ መባል ካለባት ያንቺ ጓደኛ ነች። እኔ እኮ እዚህ ነገር ውስጥ የገባሁት በምክንያት እንደሆነ ታውቂያለሽ። እኔ እዚህ ውስጥ የገባሁት ባፈቀራት ጓደኛዬ ምክንያት እንዴት ታመመች 50 ሺህ ብር ምናምን እያለች በምትጫወትበት ጓደኛሽ ይሄን በማድረጓ ደግሞ አይሰማኝ። እኔ እጅግ ታክል አይሰማኝ። ወንድሜ አንተም እንደኔ ስራ ተወዳድረህ ነው? አይ አይደል ያንተ ውሽ ይገርምሃል። በእርሻ ኢንዱስትሪና በአሳ እርባታ የመጀመሪያ ዲግሪን ከያዝኩ 5 ዓመት የመጣ ስራ ጠፋ። በቃ ሁሉ ነገር በዘመድ ሆነ። ምን አለፋ ከእናቴ ምርቃት ውጪ ምንም ያገኘሁት ነገር የለም። በምንድን ነው የተማርከው? በእርሻ ኢንዱስትሪና በአሳ እርባታ። ሀገር እኮ ለተማሪነት አትሆንም። ሀገር ለምሁራን አትሆንም። 5 ዓመት ሙሉ አሳ ላይ ቆይተህ ስራ የለም ሲባል አያሳፍርም? ሰውዬ አሳ በሌለበት ሀገር የአሳ ትምህርት ተማርኩ ብሎ የሚመጣው ለእሱ ሲል የአሳ ይቀራል እናቋቁምለት ነው። አሁን ደግሞ አንዱ መጥቶ ደግሞ ማስተር ሲመጣ እንቁላሊት እርባታ ሄደ። ምን እናድርጋቸው? እሺ አሳ አርብቶ መጥቶ እጅ ሀገር ለተማረ ሰው አትሆንም። አፉ ሞልቶ ሲናገር አያፍርም። እኔ እሱም በሆነ ዞ አይነበር የሚሄደው ወይ አርባ ምንጭ አዞ እርባታ
ላይ ቢያጠና ነው የተሻለ ነገር ያገኛል። ወይ ዘዋይ እዛው አሳው ላይ አብሮ ይቆይ ነበር ፊሌቶ እየሰራ አባትሽ ሞቶ አይደል ለሊት ሰልፍ ይሰጣልሽ? ምን መራጭ በርባሪ እዚህ ሀገር መራጭ በርባሪ ሆነ በፖሊስ ነበር ማስቀደድ በአባቴ ቀላል እንደምሽ አክስቴ 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 ማን ነው መሰለኝ? እኔ ነኝ አክስቴ። አንተ ነው አየ መሳፍንት ነው እልል ልበል ነው እንደውም በቤት ምን ይሳልሻላችሁ? ምን ይሳልሻላችሁ? አንቺ ነሽ የአንቺ ስራ ነው እንጂ ስራ ነው። እንደው ተባረኪ ተባረኪልኝ። እንደው የአንቺ ስራ ነው። አክስቴ ያለኝ እኮ መሳፍንቴ ወይ አንቺ ጋር ነበር? አዎ ምን ይውዬ አታውጭኝ አታሯሩጭኝ እንዴት እኮ እንደምወዳት ያርግልህ አድርጎልኛል እንጂ እንዲህ ከዚህ በላይ እናንተ ናችሁ እንጂ እንዳርጎ ዝም ጥልቅ እያላችሁ ሄሎ ይውዬ ወይ ቢኒ የኔማ ይውዬ በቃ ያለፈውን ሁሉ ነገር ትቼ ይቅር ብዬሻለሁ። እሺ እኔ እኮ ጓደኛዋ ያስኩ ባለፈው ሬስቶራንት ያገኘሻት ልጅ ማናት? ሰማር ትባላለች። የአጎቴ ልጅ። ኦኬ እዚህ ለስራ ጉዳይ እኮ መጣ ሸወደች። ያ ፊልም ሰራችልብሻ? ይሁን
ሩቅ የፍቅር ወሰን ጥግ አልባ ችለው ባይዙ ባይጨብጡት በልብ ቋንቋ የሚያግባባ ሩቅ ፍቅር ሩቅ አይደለም የምር በፍጹም መቼም ሩቅ ሆኖ አያውቅም ከምንተነፍሰው እስትንፋስ ልቆ ሰው የመሆን የዕለት ጉርስ ነው ፍቅር በጭራሽ ፍቅር ሩቅ ሆኖ አያውቅም ከምንተነፍሰው እስትንፋስ በሰራ አካላታችን በፍቅር ቅኝት የሚተራመስ በጨዋነት ምግባር ልቆ ሰው የመሆን የዕለት ጉርስ ፍቅር ኃያል ድንቅ ፍቅር አልፋና ኦሜጋ ሩቅ ፍቅር ዘለላ ነው ቅንጣት ነው ጠብታ ሰሚ ጆሮ ሲያገኝ ልብን የሚነካ ልብን የሚመታ በአንዲት መልካም ጠረን በአንዲት መልካም ሽታ የዘመን ጥላቻን ታግሎ የሚፈታ ጠብታ ነው ፍቅር ዘሩ መልካም ፍሬ ነገሺ ሊያፈራ የሚቀበር ዛር እንደዚህ ነው ሩቅ ነው አትበሉት አትሹት ባንደበት አታስመስሉበት ፍቅር መልከኛ ነው ፍቅር ያስታውቃል ልብ ላይ አምጡ ፍቅርን ኑሩት እንጂ አታስመስሉበት ከህይወትም ሌላ አለ ሌላ ህይወት ሐዘንን አርቀው ደስታ የሚጠሩበት እንደዚህ ነው እውነት የፍቅር መሰረት ሩቅ ነው ለሚሉት በቅርብ የሚያገኙት ለአንዱ መሻር ሄደው የሚታመሙበት ጠብታ ነው ፍቅር ዘሩ መልካም ፍሬ ነገሺ ሊያፈራ የሚቀበር ዛሬ ሩቅ ነው አትበሉት አትሹት ባፋችሁ አታስመስሉበት ፍቅር መልከኛ ነው ፍቅር ያስታውቃል ልብ ላይ አኑሩት ፍቅርን ኑሩት እንጂ አታስመስሉበት ቢኒያም አንተስ በሕይወት ስላለክና ጤነኛ ስለሆንክ ጠላት ያልካቸውን ሁሉ ጠላቸው። ያ ምስኪንስ በአባቱ ምክንያት የችግርን ጥግ ያየ በችግር ምክንያት ወንድ ልጁን ቀብሮ የሴት ልጁን ሞት የሚጠባበቅ ለዚህ ምስኪንስ ማን ይቆረቆርለታል? ንገረኝ ንገረኝ።
ነው? ሄዱ ጣ سامي سام ኧረ በቃ ተዋት አንተ እንዴ ትሄድበት ልቀቃት። ይሄን ያህል አረብ ሀገር ምሽተኛት መሰለኝ እንዴ? ተዋት። Charlie,